አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት አመሻችሁ? ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሀይሚዬና ብሩኬ ፏ ድምቅ ሽብርቅ ብለው እነዚህ የሚዲያው ድምቀቶች ሁለት እንቁዎች መተውልናል ማለት ነው። በጣም ደስ ይላል። ብሩኬ ቃል በገባልን መሰረት እንግዲህ ፏፈሽ ብለው ደስ የሚል ቪዲዮ ለቀውልናል ማለት ነው። እናመሰግናለን እና ምሽታችንን አሳምራችሁልናል። አረ ይሄን ሰሞንማ በቃ ያበደ ነው እምላችሁ። ይመቻችሁ ጨረቃዎቻችን፣ በጣም ደስ ብሎናል። ብሩኬ ወንድሜ ደስ ብሎናል። እንግዲህ ቃልን አክብረክ ምናምን እንደዚህ ፏፈሽ ብላችሁ ስለመጣችሁ ቅመሟዬ ደግሞ የኔ ድንቡሽቡሽ በጣም ነው የምታምሪው። አምሮብሻል ቀሚሱ ምናምን። ብሩኬም እንደዛው በጣም ነው ያመረበት። ሁለታቸውም ውብ ሆነዋል። አበባ ነው የመሰሉት። ካይን ያውጣችሁ ቱቱቱቱ ብያለሁ። ሲጀመር ሀይሚዬና ብሩኬ ሁሉም ነገር ነው የሚያምርባቸው። ጆንያ ቢለብሱ ራሱ በጣም ነው የሚያምርባቸው። የምሬን ነው። በቃ ሁሉ ነገር ያምርባቸዋል እነሱ ላይ ማለት ነው። አላቅም ስለምንወዳቸው ይሁን ብቻ ውበቱን ድፍት ነው የሚያደርግባቸው። የለበሱትን ቢለብሱ ብዙ የሀበሻ ቀሚሶች ያሏቸው እንግዲህ እስከዛሬ ድረስ እያየናቸው የነበረው ምናምን መሻአላ ነው። ሁሉም በቃ በጣም ነው የሚያምረው እነሱ ላይ ምናምን እና ሌላው ላይ አይቼ ማለት ነው። የምሬን ነው። ግን ሀይሚዬና ብሩኬን ሳያቸው በጣም ነው ውበቱ ጎልቶ የሚታየኝ ማለት ነው። እና እኔ ብቻ ነኝ የምር መሻአላ በቃ በጣም ነው ውብ የሆናችሁት። ከዚህም በላይ ውበታችሁን፣ ደስታችሁን፣ ሳቃችሁን ብዝዝት ያደርግልን። የሌለ ነው በቃ በጣም ነው የምታምሩት። እና ሀይሚዬ ደግሞ የምን መነጫነጭ የምን ማንገራገር ትናንትና የዘፈነው ብሩኬ። በነገራችን ላይ ሙዚቃው ጨረቃ ፋሚሊ የሚያመልጠው ነገር የለ። ፈልፍሎ እኮ አገኘው እናንተ። ቲክታክ ላይ ሲሄድ እንዳለ ፈልገው አግኝተውታል ሙዚቃውን። እና እኔ ራሱ ብሩኬ እንትን ሲል ሲያሰማን ማለት ነው የሆነ ድምጹን እየሰማሁት ግን ምን እንደሚል አልገባኝም ነበር። ትንሽ ነበረ እየተሰማኝ የነበረው ማለት ነው። ግን ሀሳቡ ገብቶኛል፣ ቅኔው ገብቶኝ ነበርና እየሳኩ ነበረ። ግን ሙሉን ለማዳመጥ አስቤ በቃ ያው ጨረቃ ፋሚሊ እንደሚያገኘውና ቲክታክ ላይ እንደማገኘው እርግጠኛ ነበርኩና ቲክታክ ላይ ስሄድ አገኘሁት ማለት ነውና እየሳኩ ነበር። የምሬን ነውና ይመችክ ብሩኬ። ከየት እንዳመጣው ከየት እኔ እንጃ አላቅም፣ በምን ትዝ እንዳለው ብቻ በጣም የሚገርም ነው። ቅኔው ምናምን ተመችቶናል። አረ ተመችቶናል ነው የምልልህ። ጠለፋውን እንዴ ተመችቶናል። ሂድበት በቃ። እና ሀይሚዬ ደግሞ ዛሬ እናንተ መከታዎቼ ናችሁ እያልኩኝ ነበረ፣ ግን በቃ አሳልፋችሁ ሰጣችሁኝ። ላይክ በቃ ጀግና ብሩኬ ጀግና እያላችሁ እኔ እንደዚህ አግቶ አስቀምጦኝ ምናምን ህይወቴ አሳሳቢ ነው ምናምን እያለች ስትፎጋግረን ስትሰክሰን ነበር። እንግዲህ ሀይሚዬ የኔ ቆንጆ ላንቺ እኮ የሚስማማሽ በቃ አለ አይደለ የሚያምርብሽ ደስታሽ ያለው ሳቅሽ ያለው እውነተኛ ሳቅሽ ያለው ከብሩኬ ጋር ስለሆነ ለዛ ነው እኛ የሚፈቀር ነው እንጂ ላይክ ሌላ ሰው ቢሆንማ ታቂናለሽ ጨረቃ ፋሚሊ ምን ያክል ፓወር እንዳለና ቀውጤ ነበር የምናደርገው። ቀውጤ ኢንስታግራም ደግሞ በቃ የተለያየ ሚዲያ እየሄድን ቀውጤ ነበር የምናደርገው ማለት ነው። ግን አንቺ ደስታሽ ያለው ከብሩኬ ጋር ሳቅሽ እውነተኛ ሳቅሽን የምናየው ከብሩኬ ጋር ሁለታችሁ በጣም የምታምሩ ስለሆናችሁ የ2 አመት የተደከመበት ፍቅር ብዙ መስዋዕትነት የከፈላችሁበት ፍቅር ስለሆነ ይህን ፍቅር ደግሞ እናንተ ብቻ ሳትሆኑ እኛም ዋጋ ስለከፈልንበት ለዚህ እንደዚህ በቃ አለ አይደለ ልጆቻችን እያልነ ኮትኩተን አሳድገን በመሀላችሁ ሌላ ሰው ሲገባ በቃ በጣም ነው የምንናደደው ማለት ነው። ስለዚህ ሁለታችሁ ብቻ ከሆናችሁ ግን ፏ ነው በቃ። ስለዚህ ያ ስለሆነ ላንቺ የሚጠቅምሽ የሚበጅሽ ስለሆነ ነው የፈቀር ነው ማለት ነውና አንቺም ደግሞ ይሄን ነገር ታውቂያለሽ፣ ትገነዘቢያለሽ። እና ሀይሚዬ የኔ ቆንጆ አሁን ደግሞ አምሮብሻል። ያለሽበት ሁኔታ በጣም ደስ ይላል። በጣም ደስ ብሎናል እኛም ቤተሰቦቻችሁ። ብሩኬም እያደረገ ያለው እየሄደበት ያለው መንገድ በጣም ትክክል ነው፣ ልክ ነው። ስለዚህ ይሄ ሁኔታ በጣም ደስ ይላል
እና አንድ ሰው የሆነ አለ አይደለ ከሚረብሸው ነገር በሙሉ ገለል ብሎ ለራሱ ጊዜ መስጠት ራሱን ማዳመጥ ሲችል በጣም ደስ ይላል። ለራሱ ጊዜ ሲሰጥ ምናምን እና ሀይሚዬና ብሩኬ አሁን ላይ ያሉበት ሁኔታ በጣም ደስ ይላል። ከሁሉም ነገር ራቅ ብለው ለራሳቸው ጊዜ ሰጥተው ምናምን የፍቅር ጊዜያቸውን ማሳለፍ ማለት በጣም ደስ ይላል። አንደኛ ራሳቸውን ያዳምጣሉ። ብሩኬ አሁን ዛሬ የተናገረው ነገር በጣም ትክክል ነው እና የሄደበት ያለው መንገድ ልክ ነው ማለት ነው እና የሁለታቸውም ደካማ ጎን አለባቸው። የሀይሚዬም የብሩኬም ሀይሚዬም የሰውን ወሬ የመስማት ነገር አለባት። ከዛም እንደዚህ የዋህነትም አለባት። ብሩኬም ደግሞ የዋህነት አለበት። ሰዎችን ላለማስቀየም ሲል የሚሰራው ሚስቴክ የሚሰራው ፋውል አለ። ያ ደግሞ ያ ነገር ደግሞ የራሳቸውን ህይወት እያሳጣቸው ነው። ከዛ በመሀላቸው ሰዎች እየገቡ እየበጠበጧቸው ስለሆነ ላይክ ምንድነው ማድረግ ያለብኝ ለወደፊት ህይወቴ እንዳይበጠበጥ ምንድነው ማድረግ ያለብኝ፣ ምን አይነት መስመር ነው ማስያዝ ያለብኝ የሚለውን ነገር ቆም ብለው ማሰብ መቻል አለባቸው ማለት ነው። ስለዚህ ብሩኬም በየዋህነት በምናምን ይሄ ህይወታችሁ ላይ ሊረብሹ የሚፈልጉትን ሰዎች በሙሉ ከህይወታችሁ ምንጥር አድርጋችሁ ማስወጣት መቻል አለባችሁ። ይሄን ነገር በደንብ ከራሳችሁ ጋር አውርታችሁ ምናምን መወሰን መቻል አለባችሁ። የምን የዋህነት የምን የሰው ወሬ መስማት ምናምን ነው። በቃ አለ አይደለ ህይወታችሁን እናንተ ብቻ ናችሁ ልትወስኑም በቃ የሆነ ፕላንም ልታወጡለት የምትችሉት በራሳችሁ ህይወት ራሳችሁ ብቻ ናችሁ። ስለዚህ በቃ ማንም ሰው መጥቶ የእናንተን ህይወት እኔ ልኖር የእናንተን ህይወት በዚህ ነው እያለ መንገድ እንዲከፍት ወይም ደግሞ ገብቶ እንዲበጠብጥ ማድረግ የለባችሁም ማለት ነው። ከዚህ በኋላ ትምህርት መውሰድ መቻል አለባችሁ ሁለታችሁ ማለት ነው። ሀይሚዬ ያው ማድረግ ያለባት ምንድነው አንዳንዴ ሙሉ ለሙሉ አላምንህም ምናምን የምትለውን ነገር ማቆም መቻል አለባት። ይሄ ማመንም መቻል አለባት ብሩኬ። ምክንያቱም ብሩኬ የራሷ ሰው ስለሆነ ብዙ ነገር አብረው ስላሳለፉ የምትወደው ፍቅረኛዋ ስለሆነ ምናምን ላይክ ሌላ ሶስተኛ ወገንን ሙሉ ለሙሉ አምና ብሩኬን አላምንክም ምናምን ካለችው ይሄ አደጋ ነው ለህይወታችሁ ውዶቼ። ያው ይሄ ነገር ለድራማው ነው እንጂ በርግጥ ሀይሚ ሪል ላይፍ ላይ እንደዚህ ታደርጋለች ማለት አይደለም። ግን በድራማው አስተያየት ስንሰጥ እንደዛ ነው መሆን ያለበት። ማንኛውም ሰው ቢሆን የራሳችሁን ሰው ሳታምኑ ሌላን ሰው ሌላ ወገንን ካመናችሁና ያ ሶስተኛ ወገን ገብቶ የሚበጠብጠውን አካል ካመናችሁ ህይወታችሁ አደጋ ላይ ነው የሚሆነው። በቃ ብጥብጥ ነው የምትሉት ምናምን። ብሩኬም ደግሞ እነዛን ሰዎች ሶስተኛ ወገን እየገቡ ወይም ደግሞ ላይክ አፈቀርን ወይም የሆነ ጥሩ ሰዎች ሆነው የቀረቡትን ሰዎች በሙሉ ለኔ መልካም ሰዎች ናቸው ስለዚህ በቃ ምናምን እያለ ሸመኛ ሆኖ ምናምን መንገድ እየከፈተ ህይወቱን እንዲበጠበጥ ማድረግ የለበትም። በቃ አላስፈላጊ የሆኑ ሰዎችን በሙሉ ከህይወታቸው ማራቅ መቻል አለባቸው ማለት ነውና በጣም ደስ ብሎኛል በዚህ አይነት ሁኔታ ስለመጡ እና ብሩኬ የተናገረው ነገር ምንድነው አገራችን ላይክ እንዴት መሰላችሁ ሀይሚን በዋነኝነት ያገጥኩበት ምክንያት ሀይሚ ሰውን ትረስት ታደርጋለች። ላይክ እኔ ድሮ ነበረብኝ አሁንም አለብኝ፣ ግን የሆነ ሰውን ላለማስቀየም ምናምን በምጥርበት ሰዓት አንዳንድ ጊዜ የራስን የሚወት ይበጠበጣል እና ከራስ በላይ ንፋስ አይነት ሙሉ ስለገባኝ ነው። እና ሀይሚ ደግሞ የሆነ ሰው መጥቶ የሆነ ነገር ሲላት ወደ ማመኑ ስለምትሄድ ከሁሉም ሰው እሷን ላረቅና ቁጭ አድርጌ እስቲ ከራሷ ጋር እንድታወራ ላይክ አሁን ስወጣም ብቻዋን ነው የምትሆነው ምናምን፣ ግን ብዙ ነገር እንድታስብ ስለምፈልግ ይሄንን ብሏል። እንግዲህ እውነት ነው። በቃ ብሩኬ ያለው ነገር ዛሬ በጣም ወሳኝ የሆነ መልእክት ነው ማለት ነው። ስለዚህ በቃ ሀይሚዬም ከራሷ ጋር ሆና ነገሮችን ማዳመጥ ማስተዋል ምናምን በዙሪያ ያሉትን ሰዎች የሆነ አለ አይደለ ራሳችሁ ጋር ስትሆኑ ብዙ ነገር ታስባላችሁ አይደለ? ስለዚህ ያን ነገር እንዲታስብ ይረዳታል። ግን የሆነ ግርግር ላይ ሌላ ችግር ሌላ የሆነ አለ አይደል ሰው በተለያየ መንገድ እንትን ሲላችሁ ሌላ ሙድ ውስጥ ትገባላችሁ እና እንደዚህ ለራስ ጊዜ መስጠት አስፈላጊ ነው ማለት ነው። ቆም ብላችሁ ነገሮች እንድታስቡ ይረዳችኋልና ብሩኬ ይመችክ ወንድሜ፣ ትክክል ነክ ያልከው ምናምን አገትካት በቃት ምናምን የምትሉ ሰዎች ደግሞ ማስተዋል መቻል አለባችሁ። የሚባል ነገር የለም። ምክንያቱም በቃ አሁን ምንም እየሆነች ያለችው ነገር የለም። ኦልሬዲ ደስተኛ ነች ሀይሚዬ ከብሩኬ ጋር ምናምን። ሁለታቸው ደስተኛ ከሆኑ እኛ ምን እንፈልጋለን? ዋናው የሁለታቸው ደስታ አይደለ? ስለዚህ እነሱ ደስተኛ ከሆኑ እኛ ምንም የምንፈልገው ነገር የለም። ዋናው የነሱ ደስታ ነው። ብሩኬ እንዳለው አሁን ላይ ነገሮች ሳይረጋጉ ሀይሚዬን ብትወጣ እሱም ደግሞ ወደ ነበረው ነገር እንትን ቢል ነገሮች አሁንም ተመልሰው የሆነ መበጣበጥ ውስጥ ምናምን መግባታቸው አይቀርም። ስለዚህ
ስላልተፈቱ ማለት ነው። ሲፈቱ ግን ሀይሚዬም ወደ ራሷ ተረጋግታ በቃ ሁሉን ነገር እርግፍ አድርጋታ ምናምን ወደ ራሷ ስትመለስ ያለውን ነገር ሲረጋጉ ብሩኬም በራሱ ጊዜ በቃ ሁሉን ነገር እንትን ብሎ ወደ ቤታቸው ይመለሳሉ ማለት ነው። ገባችሁ? እስከዛ ድረስ ግን በፍቅር ለራሳቸው ጊዜ እየሰጡ እዛ ላይ ምርጥ የሆነ የፍቅር ጊዜ ቢያሳልፉ ደስ ይላል። ገባችሁ? ስለዚህ ምንም ያደረገው ነገር እያረገ ያለው ነገር እየሄደበት ያለው መንገድ ትክክል ነው። በዛ ላይ ደግሞ ዛሬ ምን ሲል ሰማሁት ልበል ገዳም ምናምን ነገር ሲል ሰማሁትና ደስ የሚል ነገር ነው። መንፈሳችሁ ላይም ጠንካራ መሆንና ላይክ የሆነ ወደ መንፈሳዊ ነገርም ስትሄዱ ለራስ የሚባለው ነገር ላይ ትኩረት ታደርጋላችሁ። ገባችሁ? የሆነ ይሄ የሰው ወሬ መስማት ነገር በዛ በዚህ ቢዚ የሚያደርጋችሁን ነገር ተወት የማድረግና ትዕግስተኛ የመሆን እንትን አለባችሁ ይኖርባችኋል። ገባችሁ? ስለዚህ ያ ነገር በጣም ደስ ብሎኛል። ብሩኬ ወንድሜ እያደረክ ያለከው ነገር አሪፍ ነው እና ፍጼም ምናምን ይሄ ኤፍሬም ባክህ ምናምን ያለው ነገር በቪዲዮ እያየሃት ነው። ሀይሚዬን ምንም ነገር አልሆነችም፣ በጣም ደስተኛ ነች። ስለዚህ መፍታት መቻል አለባችሁ። እነሱም ያው ለግርግሩና ለስራቸው ሲሉ ነው እንጂ እርግጠኛ ነኝ ከዚህ በኋላ ምንም ነገር ሊያመጡ ይችላሉ ብዬ አላስብም። ግን ብትታውት አሪፍ ነው። ፍጼም ደግሞ አሳያቸዋል ምናምን። ፍጼ ደግሞ አሁን ላይ ያለበት ነገር ጥሩ ነው፣ ግን ድጋሜ ሌላ ሰው እየጎተትክ አሁንም ምክንያቱም ያውቀዋል ቤቱን ምናምን ገባችሁና እዛ እየጎተትክ ደግሞ ሌላ ሰው እንደዚህ ለነሱ አስቤ ነው እንደዚህ ቅብጥር ሲያልክ ሌላ ፋውል እንዳሰራ አደራህን። ሌላ ሰው እየጎተትክ ሄደክ ማለት ነው። ስለዚህ ምንም አይነት ሰው ይዘህ መከደ የለብክም። ዛሬ አሁን የተናገረው ነገር አለ። እኔ እንኳን ናቶሎ ስባልና ስፈለግ ብቻ ነው እንጂ መሄደው እኔም እንደ ልቤ እንደፈለኩ መሄድ አልችልም፣ አያስፈልግም፣ ለራሳቸው ጊዜ መስጠት አለባቸው ብሏል። እሱ ነገር ያልከው ነገር በጣም ትክክል ነህ። መሆንም ያለበት እንደዛ ነው እንጂ እንደ ሌላ ጊዜው ለነሱ አስቤ ነው ለሱ አስቤ ነው ለሱ አስቤ ነው እያልክ ሌላ ሰው ጎትተህ እንዳትወስድ አደራህን። ስለዚህ ብሩክ የራሱ ጓገጭ ነው የሚልበት እና እንደዛ መሆን ነው ያለበት ብዬ የማስበው። ብቻ በጣም ተመችቶኛል የኔ ውዶች፣ በጣም ነው የምወዳችሁ ጨረቃዎቻችን። የምሬን ነው። ታውቂያለሽ ምን እሺ ነው አሁን ጉዝጉዢ ምናምን አለ። በቃ ተይው፣ እኔ እሱን ላድርግ። ምን ላድርግልሽ? ወጡን ራሱ ሰራሁት ስለራበኝ ነው። እሺ ይሄን በጣም ትቀባለህ እና ላሰሪ ነበር እኔ ሰሪ ብዬሽ አነጥረሽ ነበር እንደ ቂቤ ወደ ላይ እረፍ ይራስሽ። እያቸው እስኪ አያምሩም? ቀምዬ እኔ ቆንጆ ደግሞ ቡና እየወቀጠች ነው ምንድነው? አረ ደስ ይላል፣ የምሬ ነው ደስ ይላል። ቅመሟዬ በቃ ወደ ራስሽ ተመልሰሽ ያለውን ነገር ደስተኛ እኮ ናት ቅመሟ። ግን ያው ለግርግሩ ለእንትኑ ስትል ነው እንጂ እንደዚህም ገረጭረጭ የምትለው ምናምን ለድምቀቱ ነው። ገባችሁ? ለስራው ድምቀት ነው እንጂ ኦልሬዲ እሷም ተመችቷታል፣ ደስተኛ ናት በጣም ምናምን። ከብሩኬ መለየት አትፈልግም። እኛ ያፏን ሰው ያፉን ነው የሚያየው። ገባችሁና ያፏን ስለሚያዩ ነው እንጂ ሰው የሆነ ሪያክቷን ስታዩ ምናምን ብሩኬም እያለ ነው እንግዲህ እንደምትናገሩት በግልጽ እሷ እኮ ዝም ብላ እንትን ትላለች እንጂ ምናምን ላታመልጭኝ አታሩጪ ነው ነገሩ። እና ይመቻችሁ። ለማንኛውም ሀይሚዬ የኔ ቆንጆ፣ ብሩኬ ወንድሜ ሰላማችሁ ብዝዝት ይበል። ደስ ብሎኛል። ደግሞ 300 ኬ ጉዞ ወደ 300 ኬ ብሏል ብሩኬ። በቃ 300 ኬ እናስገባት ወገን እና ሼር አድርጉ በእናታችሁና። ትናንትና ቶሎ ስለተቀየረ 2 ምናምን ስለመጣሽ በጣም ደስ ብሎኛል። ሀይሚዬ ቻናል 300 ኬ በቅርቡ መግባት አለባት እና ሼር አድርጉላት። ቲክታክ ላይ ምናምን እንደዚህ ሼር አድርጉላት ውዶቼና በጣም ደስ ብሎኛል። በቅርቡ ስንት ሰው ነው? 8000 ሰዎች የት ናችሁ? በእናታችሁ ነው ተብሎ የብሩኬ ሰብስክራይብ ያደረጋችሁ ስለምንድን ነው ሙቭ የማታደርጉት ወደ ሀይሚዬ ማለት ነው? ማለት እሷንም ሰብስክራይብ አድርጓት። ስለዚህ በቃ 300 ኬ ትግባልን። እውነት 300 ኬ ነው ራሱ እዛ ቤት እስከሚያከብሩ ቸኮልኩ ነው የምላችሁ፣ ቸኮልኩ በቃ እስከዛ ድረስ በቃ ፈጣሪ በመሀላቸው ሊገባ የሚሞክረውን ሊበጠብጥ የሚሞክረውን የያዝላችሁ ፈጣሪ ማለት ነው። እነሱም በጥሩ ነገር እስከዛው ድረስ እንደሚመጡ ተስፋ አድርጋለሁ። እኔ እንጃ በቃ ሰላማቸው በዚሁ ይቀጥል ኢንሻአላህ። ሁሉም ነገር ሰላም ይሆናል ብዬ ተስፋ አድርጋለሁ። ይሆናልም ደግሞ ምንም አታስቡ ውዶቼ፣ ሆኗልም ደግሞ ምን የሚቀረ ነገር አለ? ከዚህም በኋላ ደግሞ በእርግጠኝነት የሆነ ልባችን ርፍ የሚልበት ደግሞ አለና አሁን ላይ ያለው ሁኔታ በጣም ደስ ይላል። ዋናው የነሱ ፍቅር ነው።
እነዚህ ምርጥዬ ልጆች መቼም ነው የማይለያዩትና ኢንሻአላህ ፈጣሪ ከነሱ ጋር ነው። አብሽራ አታስቡ ውዶቼ። እና ሼር አድርጉላት ለሃይሚዬን ቻናል፣ የብሩኬንም እንደዛው 350k፣ ሃይሚዬም 300k በቅርቡ ኢንሻአላህ። ይመቻችሁ።